ቤተሰቦቻችን እንደምን ከረማችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያልን 2010 ጀመርን። እንግዲህ ለዚህ ያደረሰ ላይ እዚህ ጋር ቆመን ፈጣሪያችንን እያመሰገንን በጣም በሚያስደስት ሁኔታ እንባባል ነው። በዛ ላይ መጀመሪያ ውድ ቤተሰቦች እንኳን ለሁለት የታረዙ የሚለብሱበት የተራቡ የሚበሉበት እንግዲህ እንኳን አደረሳችሁ። ውጭ ሰርፕራይዝ አለ ያዘጋጀነው ሰርፕራይዝ ለእሷ ብቻም ሳይሆን የፕሮግራም ሞቅ ደመቅ ሸበረቅ ባለ ሁኔታ እንኳን አደረሰሽ። አምሮ ይሻላል ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላምና ፍቅር እየተመኘውላችሁ እንኳን አደረሳችሁ። እንግዲህ ጥምቀት ነው፣ ሁሉ ነገር ሸብረብ እያለ ነው። እንግዲህ እንዴት እያሳለፋችሁ ነው? በዓል እንዴት ነው እናንተ ጋር? እንግዲህ በሀገር ውስጥም በየትኛውም ዓለም ያላችሁ እንግዲህ መልካም የጥምቀት በዓል ይሁንላችሁ ላችሁና እንግዲህ በዓል ሲመጣ ብዙ ጊዜ በጣም ብዙ ትውስታ አለ። በተለይ በውጭ ሀገር ያላችሁ እህቶቼ እንግዲህ የሀገራችሁ በዓል እንግዲህ ሁልጊዜ ትንሳኤን በመስቀል የትኛውን በዓል ሲመጣ እንግዲህ ትውስታ ብቻ ነው። እኛ ዛሬ እንግዲህ ሰብሰብ አድርገን በጥምቀት እንግዲህ ይዘንላችሁ መተናል። አንድ ሰው የቀረ የለም ዛሬ ከሁላቸው መሀል የቀረው እንግዲህ ሚኪ ነው። ያው ሚኪ ደግሞ ታውቃላችሁ እንግዲህ ስለ ሚኪ ብዙም ተናግረናል፣ አውርተናል። ሚኪ ብቻ ነው ከመሀላቸው የጎደለው። ሌላዎቹ ሰብሰብ ብለው አበባ መስለውላችኋል ነው የምላችሁ። በቃ ፍንትው አለች አበባ መስለውላችኋል። እንዴት እንደ ኢትዮጵያ በዓል እኮ በመድኃኒዓለም የትም ዓለም የለም። የትም ዓለም ብትዞሩ እንደ ኢትዮጵያ ባህል አክባሪ እንደ ኢትዮጵያ ድምቀት የለም። የእውነት እኔ አገሬ ብቻ ስለሆነች ሳይሆን ያለምንም ማጋነን ገና እንትኑ ድባቡ ራሱ በዓሉ ገና ሳይደርስ ጀምሮ እንግዲህ የሚያደርጉት ነገር ብዙ ነገር ነውና ብቻ በጣም ደስ የሚል በዓል ነው። እግዚአብሔር ይመስገን ለዚች ቀን ላደረሰን። ስንት ወንድሞቻችን እህቶቻችን ይችን ቀን እየናፈቁ ያላዩ ስንቶች አሉ። እኛ ደግሞ ለዚህ ክብር ላበቃን እግዚአብሔር ይክበር ይመስገን። እንኳን አደረሳችሁ እንኳን አደረሰን እላችኋለሁ። መልካም የጥምቀት በዓል ይሁንላችሁ። በየትኛውም ዓለም ያላችሁ የሰው ዘር በሙሉ በዓልን እንግዲህ ሰው በሰው ሀገርም ብትሆኑም እንግዲህ ያው እንደ ሀገራችሁ ሁናችሁ ማክበር የትኛውም ሀገር ብትሆኑ በዓል ነው። እኛም እንግዲህ እያየን እያከበርን ነው። እንግዲህ ጀግኖቻችን እነ ዘላለም እነ ልውል እነ አቤል እነ ብዬ እነ ስማቸው ጠርቼ አልዘልቅም። ዛሬ ጥምቀትም ስለሆነ እንግዲህ ሰብሰብ ብለዋል። በጣም ደስ የሚል በዓል እያከበሩ ነው። እንግዲህ ኢትዮጵያ ውስጥ እንግዲህ እንደምታዩት ነው። በዓል ሲመጣ የትኛውም ሀገር ከሩቅ ሀገር ራሱ የምትሰባሰቢበት በተለይ ጥምቀት የትኛውም እንትን ሲመጣ ጥምቀት ላይ ለምን ውጭ ሀገር ለምን እንትን አትሆኝም? የጥምቀት ያልሆነ ቀሚስ ይበጣጠስ ነው የሚባለው። እና በጥምቀት ሰብሰብ አድርጌ ነው እየላችሁ የመጣሁት። ደስ የሚል ድባብ ነው ሁሉ ነገሩ። እግዚአብሔር ይክበር ይመስገን። ከመሀላቸው ላይ እንግዲህ ያው ሚኪ ያለመኖሩ ትንሽ ሊደብሯቸዋል። ግን ደግሞ እንግዲህ እግዚአብሔር ያለው ስለሚሆን ሁሉም ነገር በሱ ፍቃድ ነው። ሚኪም እንግዲህ ባለበት መልካም በዓል ይሁንልህ ወንድማችን እያልን ወንድሞቻችን እንደዚህ አምረው ድምቅ ብለው ስላየዋቸው በጣም ደስ ብሎኛል። እንግዲህ ብዙ ምኞት አለን። እንግዲህ በዓል እንትን ሲመጣ ብዙ ነገሮች እንመኛለን። እነሱም እንግዲህ ያሰቡት እንዲሳካላቸው እንመኝላቸዋለን። እግዚአብሔር ይክበር ይመስገን። የእውነት እኔ በጣም ደስ ብሎኛል። እነ ልውል ደግሞ ካያችኋቸው ሁልጊዜ የሆነ በዓል ሲመጣ የሆነ እንትን ሲመጣ ሁልጊዜ በቃ እንትናቸውን ትተው ለማስመሰል ደስተኛ እንደመሆን ምናምን ይሞክራሉ። ግን የውስጣቸውን እንግዲህ ያው ከስራቸው ጋር ስለምታውቁ ብዙም እንትን የሚያስደስታቸው ነገር ኑሮ አይደለም። ግን ደግሞ በዚህ በዓል ደግሞ ግዴታ
ነጭ በነጭ ለብሰው ማሸብረቅ ስላለባቸው እንዲሁም ለውድ ተመልካቾች እንግዲህ እንኳን አደረሳችሁ ለማለት ነው ዛሬ እኔም የመጣሁላችሁ። እንግዲህ በዓልን በሰው ሀገር እያከበርን ነው። እኛ እንግዲህ ተመልካች ነን። እነ ልዑል እነ ዘላለም እነ እንትና ምናምን ሲያከብሩ እነሱን እያየን እኛ ደግሞ ወደ እናንተ ለውድ ተመልካቾቼ እንግዲህ የእነሱን ድባብ ደግሞ ግዴታ እናንተ ማሳየት አለብኝ ብዬ ስላሰብኩ ነው እንጂ ዛሬ እንኳን የእውነት በዓልም ስለሆነ ያው እኔ ያለሁት ብዙም ስላልሆነ ለዛ ነው። ብቻ ደስ ብሎኛል። ምንም አለምንም ሚኪም ከመሀላቸው ባይኖርም አሪፍ እንትን እያሳለፉ ነው በዓልን። በዓል መስለው ማለት ነው። እንግዲህ የሀገራችን ኢትዮጵያን ሰላም ያደርግልን። ኢትዮጵያ ውስጥ እንግዲህ በሰላም ምክንያት የዛሬ ዓመት ጎንደር ማንም ሰው አልነበረም። ዘንድሮ ደግሞ እግዚአብሔር ይክበር ይመስገን ማንም ሰው ሳይቀር እንግዲህ ጎንደር ላይ ጥምቀትን በጣም ረመዳን እና በዓል ሲመጣ ያው እንግዲህ ብዙ ትውስታ አለ። እነሱ ደግሞ በሀገራቸው መልካም ስራ እየሰሩ ጥሩ ስራ እየሰሩ ለህዝባቸው እያገለገሉ እንግዲህ ዘላለም እና ልዑል እኔ ሁልጊዜም ሳላመሰግናቸው አላልፍም። የሚሰሩት ስራ ለአገር ለወገን በቃ ለብዙ ሰዎች አራያ የሚሆኑ ጀግናዎች ስለሆኑ እንግዲህ ይህን ሁሉ ነገር እየሰሩ ከዚህ ደርሰዋል። ወደፊትም እንግዲህ ፈጣሪ ይጠብቃቸው። በዓልን ደግሞ ያው እንግዲህ ሚኪም ባይኖርም እነሱ ምንም ቢደብራቸውም እንግዲህ ድል መጥተዋል። በድል ሆነዋል። ምንም የሚፈልጓቸው ወንጀለኞች እጃቸው ላይ ነው ያሉት። ምንም እንኳንም ሚኪ ቢታሰር ያው ግድ ደግሞ በዓል ሲመጣ ደግሞ እንግዲህ በበዓል ግዴታ ደስተኛ ሆነሽ መዋል ስላለብሽ ትውያለሽ። ያው እግዚአብሔር ይመስገን ብዙ ሰዎች ስንት የናፈቁችን ቀን ያላዩ ሰዎች ስላሉ እኛ ደግሞ እግዚአብሔርን ማመስገን ነው ለዚህ ቀን ላበቃን እና ዘላለም እና ልዑል ደግሞ እንግዲህ ያው በዓል ሲሆን ከነገራችን ላይ ሁልጊዜ ካያቸዋቸው አንድ ላይ ናቸው። እነ ዘላለም እነ ልዑል እነ ቴዲ እነ አቤል እነ ማን ነው ስማቸው? ብዙ እኮ ናቸው። ስማቸውን ይምታታብኛል እንጂ በዓል ሲሆን ሁልጊዜ አንድ ላይ ናቸው፣ አይለያቸው። እግዚአብሔር ከዓመት እስከ ዓመት ያደርሳችሁ እያላችሁ ጸሎት አድርጉላቸው ወንድሞቻችን። በዓል ሲሆን ሁልጊዜም ለተቸገሩ ሲያግዙ፣ ልብስ ለሌላቸው ምግብ ምን የሚያስፈልጋቸው ነገሮች እንግዲህ ከማገዝ ወደ ኋላ አይሉም። እግዚአብሔር ነው የምላችሁ። እኔ ብዙ ጊዜ በተለይ ልዑል አይታችሁት ከሆነ በዓል ሲመጣ ለሰዎች በጣም ያለው እንትን በፈጣሪ ሁላችንም እንደዚህ ብንተባበር ነው የምለው። በዓልን ሲመጣ ሁልጊዜም ለሰዎች ሲያግዙ ለሌላቸው ሰዎች እንትን ሲሉ ነው የማየው እና ይሄ ራሱ ትልቅ እንትን ነው። እግዚአብሔር ሲሰጥሽ ጸጋን ስንት ሲልሽ አንቺ ደግሞ ባለሽ አካፍለሽ በዓል እንዲህ ስታከብሪ ዋነኛውም ኢትዮጵያ ውስጥ በዓላችን ሲመጣ እንግዲህ ብዙ ጊዜ የተቸገሩትን የምናስታውስበት በዓል ነው እና ይሄ ደግሞ እነሱ ደግሞ በአሁኑ ብቻ ሳይሆን እንግዲህ እኔ ስንት ዓመታቸው እያየዋቸው ነው ብዙ ነገሮች እየሰሩ በጣም ብዙ እውቅና ማግኘት የሚችሉ ሰዎች ናቸው። እነዚህ እነ ዘላለም ልዑል ዩቱብ ላይ ብዙም እንትን ስለሌለ ነው እንጂ ወደ ሶሻል እንትን ምንድን ነው ወደ ፌስቡክ ወይም ቶክቶክ ላይ ቢመጡ የእውነት መንግስት ራሱ መሸለም ያለባቸው ልጆች ነበሩ። ግን እነሱ አብዛኛው ጊዜ ዩቱብ ላይ እይታ አለ፣ ግን ብዙም እንትን አይኖርሽም። ብዙ ጊዜ የሆነ ነገር ሲመጣ በጣም ብዙ ሼር ብዙ እንትኖች እይታ የሚኖረው በቲክቶክ ስለሆነ ይመስለኛል። እነ ልዑል እና ዘላለም ያው እንግዲህ እስካሁን ድረስ ብዙም ጊዜ ተሸልመዋል። በእርግጥ ግን ደግሞ ከዚህ በላይ ስለሚገባቸው ነው እንደዚህ የምላችሁ። ብዙ ነገሮች እየሰሩ ከዚህ ደርሰዋል። ወደፊትም እንግዲህ ፈጣሪ ሀገራችንን ሰላም ያደርገው። ከነ ልዑል ብዙ ነገር ትማራላችሁ። በተለይ በአሁኑ ሰዓት ወጣቶች በገንዘብ ምናምን ነገር አሳልፋችሁ ሰውን የምትሸጡ ሰዎች በዚህ ሰዓት ስታዩ እነሱን ስታዩ ለካስ እንደዚህ ተሰርቶ ሰው ምንም ከሰው ውለታ ሳይሆን ከፈጣሪ እና
የሰው መውደድ ይሰጥሻል እና እነሱ በሚሰሩት ስራ በጣም ብዙ ነገሮች ይረካሉ። በየጊዜው የተመልካቾች ምርቃት ብቻ ይመስለኛል እዚህ ደረጃ እስካሁን ድረስ ያደረሳቸው እንጂ እነሱ በዙሪያቸው በጣም ብዙ ጠላቶች አሉባቸው። ብዙ ነገር ውጣ ውረድ ይመጣባቸዋል በቤተሰብ በምን ግን ደግሞ ያን ሁሉ እየተቋቋሙ እንግዲህ እዚህ ደርሰዋል። ይሄ ራሱ ትልቅ ነገር ነው እና በእናንተ ምርቃት በእግዚአብሔርም መልካም ስራ ስለሚሰሩ ነው። እነሱ እንግዲህ የሆነ እንትን ቢሰሩ ማንም ሰው እንግዲህ እግዚአብሔር አንዳንድ ጊዜ ጸጋ ያልብሳችሁ ነው የምላችሁ። የእውነት እንዴት ደስ ይላሉ ስታዩአቸው። ቪዲዮን አድርጌላችሁ ታዩታላችሁ እንዴት እንደሚያምሩ ሽብርቅ ብለው የኔ አበባዎች ማለት ነው። ሁልጊዜም እንደዚህ ደስተኛ ሁልጊዜም አበባ ሆኖ ነው የምላችሁ። በዓልን በማስመልከት ዛሬ በትንሹ ነው እንግዲህ የምላችሁ፣ ምክንያቱም በዓል ነው። ፈታ ዘና ይበሉ እንግዲህ እናንተም ባላችሁበት። ውድ ተመልካቾች መልካም የጥምቀት በዓል ይሁንላችሁ። እንግዲህ በሀገር ውስጥ በውጭም በየትኛውም ዓለም ያላችሁ ክርስቲያን እህት ወንድሞቼ መልካም በዓል ይሁንላችሁ። ኢትዮጵያን ሰላም ያደርግልን። እንደ ዘንድሮ ጎንደር አልተከበረም ስነግራችሁ። በፊት እንግዲህ ለአንድ ስንት ጊዜ ነው ለሞር 7 ዓመት እየሆነው ነው እንግዲህ ጦርነት ከተጀመረ። በዛ ሰዓት እንግዲህ ብዙ እንትን አልነበረም፣ ድባቡ ምኑ ልም ብሎ ነበር። ዘንድሮ እግዚአብሔር ይክበር ይመስገን በጣም ከውጭ ሀገር ከየት ያልሄደ ጉድ የለም። እንዴት እንደሚያምር እኔ የእውነቴን ነው የምላችሁ። እንደ ዘንድሮ ልቤ በቃ በሐሴት የተሞላች በጣም ደስ ያለኝ ያው ብዙ ወንድሞቻችን ብዙ ነገሮች ሙተዋል፣ ግን እግዚአብሔር ነፍሳቸውን ይማረው ብለን ያሉትን ደግሞ እንደዚህ በደስታ ስናያቸው ምን አይነት እርካታ ምን አይነት እንትን እንደሚሰማችሁ በስመ አብ መንፈስ ቅዱስ እግዚአብሔር ይክበር ይመስገን። ይህን ቀን ላሳየን እውነት ከዚህ በላይ ደስታ የለም። ከዚህ በላይ እኔ አላቅም፣ ቃል የለኝም። በጣም ነው የሚያምረው። ህዝቤ እኮ በመድኃኒዓለም እንደው ችግር ፈጣሪ አይንካቸው ምንም ነገር እንጂ ሰውን ለማስደሰት እንደ ሀበሻ እኮ የሚጥር ሰው የለም። እግዚአብሔርን የሰው ደስታ፣ የሰው ፈገግታ፣ የሰው እንትን የሚፈልግ ሰው ደግሞ አሁን ደግሞ እግዚአብሔር ይመስገን ብቻ ሰላም ነው፣ ሰላም ነው። አሁን ላይ ያለበት ሁኔታ በጣም ደስ የሚል ነገር ነው። እግዚአብሔር ይመስገን ብቻ እኔ ደስ ብሎኛል። የእውነት እኔ በቦታው ሁኜ እንኳን ባላከብር እነሱን በማየቴ እንደዚህ አገሩ ሰላም ሆኖ በማየቴ ደስ ብሎኛል። እግዚአብሔር ይመስገን። ለማንኛውም የምወዳችሁ የዛሬው ቪዲዮ እንኳን አደረሳችሁ ልላችሁ እና ጀግኖቻችንን አበባ መስለው ስላየኋችሁ ለምን እስኪ ለተመልካቾች አላሳያችሁም ብዬ ነው። መልካም የጥምቀት በዓል ይሁንላችሁ። ባላችሁበት ሰላምና ፍቅር እየተመኙላችሁ በሌላ ቪዲዮ አሪፍ ነገሮች እንመለሳለን። ሰላምና ፍቅር እመኝላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ለምታበረታቱኝ እህት ወንድሞቼ ሳላመሰግናችሁ አላልፍም። አሁንም እንግዲህ የዛሬ የጥምቀት ነው። ሁላችሁም እንኳን አደረሳችሁ እያላችሁ መልካም በዓል ይሁንላችሁ። ባይ